ሰላም ጤና ይስጥልን ክብራትና ክብራን እንደምን ቆይታችኋል? ይህ ግሬላ ቲዩብ ኦፊሻል ነው። በዛሬው የግሬላ ቲዩብ ኦፊሻል ዝግጅታችን የ2025-26 የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 2 ሳምንታት ቀርተውታል። የሰሜን ለንደኑ ክለብ አርሰናል ከ22 ዓመታት በኋላ የሊጉን ዋንጫ ሊያነሳ የሚችልበት እድል በከፍተኛ ደረጃ የተመቻቸለት ይመስላል። ትናንት እሁድ የአርሰናል ቡድን ዌስትሃምን ማሸነፉን ተከትሎ ከመሪው ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት አስፍቷል። ወሳኝና ከባድ የተባለውን ጨዋታም አርሰናል ከብርቱ ትግል በኋላ በድል አጠናቋል። ከዛሬ 22 ዓመታት በፊት ግንቦት 7 ቀን 2006 እንደ ጎርጎሮሳውያኑ የዘመን ቀመር አርሰናል በሃይበሪ ስቴዲየም የመጨረሻውን ጨዋታ አድርጓል። ቴሪ ዳንኤል ኦንሪ መሬት የሳመበት አጋጣሚም ተፈጥሯል። ወደ አውሮፓ ቻምፒየንስ ሊግ ለማለፍ የሚረዳቸውን ውጤት ያስመዘገቡበት ዓመትም ነበረ። የሃይበሪ ስቴዲየም የ93 ዓመት ግልጋሎቱን ካጠናቀቀ በኋላ በአሰልጣኝ አርሰን ቬንገር ልበ ሙሉነትና በክለቡ ቦርድ አመራሮች ተነሳሽነት ግዙፉ የኤምሬትስ ስቴዲየም ተገንብቶ አርሰናል ምናልባትም ከ22 ዓመታት በኋላ ዳግም ለመጀመሪያ ጊዜ በኤምሬትስ ስቴዲየም የሊጉን ዋንጫ ለማንሳት የተቃረበበት አጋጣሚ ያለ ይመስላል። በታሪክ ወደ ኋላ ልንመልሳችሁ ነው። ቴሪ ዳንኤል ኦንሪ በዛን ዕለት ሳር የሳመበት ምክንያት ምን ይሆን? ሃይበሪ ስቴዲየም። በእርግጥ ይህ ስቴዲየም አሁን ላይ ፈርሶ የሰዎች መኖሪያ ቢደረግም ታሪኩ ግን ዝም የማይልና የማይሞት ነው። የቤተ መጻሕፍቱ የሃይበሪ ስቴዲየም ታሪክና የግንቦት 7 ቀን 2006 የሃይበሪ ስቴዲየም አጋጣሚ ምን ይመስላል? በግሬላ ቲዩብ ኦፊሻል እንድትከታተሉን በአክብሮት እንጋብዛለን። Dor inconfessável presa na garganta የታሪክ ቅርስ ሃይበሪ የሰሜን ለንደን የጥበብ ቤተ መጻሕፍት ninguém se levanta adeus em Alfama eco na calçada በለንደን ሰማይ ስር በዌስተን መንገድ አልፈው ወደ ሰሜን ሲያመሩም በአንድ ወቅት የእግር ኳስ መንፈስ በታላቅነት የሚታይ ስፍራ ነበረም። ዛሬ አፓርታማዎች ቢቆሙበትም አሁንም ድረስ በዚያ በረንዳ ላይ ቆመው ጆሮአቸውን ለሰጡም የደጋፊዎች ጩኸት፣ የኳስና የጫማ ንክኪ እንዲሁም የድል ሽታ ይሰማቸዋል። እዚህ ቦታ ሃይበሪ ይባላል። የመድፈኞቹ የክብር አዳራሽ፣ የእግር ኳስ ቤተ መጻሕፍት። que a noite repete quanto mais te esqueço mais o coração ሃይበሪ ዝም ብሎ ስቴዲየም አልነበረም። ከ1913 ጀምሮ እስከ 2006 ድረስ ለ93 ዓመታት የአርሰናል ልብ ትርታም ነበረም። ወደ ስቴዲየሙ ዋና መግቢያ ሲገቡ የሚያገኙት ያ ነጭ እብነበረድ ማርብል ሃል ወለል የእግር ኳስ ክለብ ሳይሆን ንጉሳዊ ቤተ መንግሥት ውስጥ የገቡ ያህል ስሜት ይሰጥ ነበረም። ያ ስፍራ የክብር የመኳንንት መድረክ ነበረም። ተጫዋቾች ሜዳው ላይ ከመውጣታቸው በፊት በዛ በረንዳ ሲያልፉ የታላቁን አሰልጣኝ የኸርበት ቻፕማንን ሐውልት ይተላለፋሉ። ያ ሐውልት ለተጫዋቾች እንዲህ የሚል ይመስል ነበረም። ለዚህ ማሊያ ስትጫወቱ ለታሪክ ነው የምትጫወቱት። የሃይበሪ ሜዳ እንደ ቢሊያርድ ጠረጴዛ የተስተካከለም፣ አረንጓዴነቱ ላይን የሚከብድ ድንቅ ሥራ ነበረም። ከስታዲየሙ ጥበት የተነሳም ደጋፊውና ተጫዋቾቹ የልብ ትርታቸው ይደነጋገጥ ነበር። ደጋፊው እጁን ቢዘረጋም ቴሪ ዳንኤል ኦንሪን የሚነካው ያህል ቅርብ ነው ሲባልም በመገናኛ ብዙሃን ተገልጿል። ያንን ሜዳ ልዩ የሚያደርገው ግን የደጋፊው ስነ ስርዓት ነበር። የእግር ኳስ ቤተ መጻሕፍት the football library የሚል ቅጽልም የተሰጠው በዝምታው ሳይሆን ደጋፊው ጨዋታውን እንደ ጥበብ በትኩረት ይከታተለው ስለነበር ነው። ነገር ግን ጎል ሲቆጠር ያ ዝምታ ፈንድቶ ሰሜን ለንደንን ያናውጣት ነበር። adeus em Alfama eco na calçada በዚህ ሜዳ ላይ
በርከት ያሉ ተጫዋቾች ነክሰውና ሌሎችንም አንግሰው አልፈዋል። ቴሪ ዳንኤል ኦንሪ የተባለው ፈረንሳዊ ጀግናን ግን አርሰናል ጋር ለይቶ ማየት አይቻልም። አርሰናል ቡድን ውስጥ የታሪክ ንግስናው መንበር ላይ ሲቀመጥ ደግሞ አንጋሹ ሃይበሪ ነው። በዚያ ጠባብ ሜዳ ላይ ቴሪ ዳንኤል ኦንሪ እንዳጋዘን ሲፈስ ተከላካዮችን እንደ ቅጠል ሲያራግፍ ማየት የታደሉ አይኖች ምስክርነት ነው። በተለይ 2004 የማይሸነፉት በኢንቪንሲብል ስብስብ የእንግሊዝ ፕሪሚየር ሊግ ዋንጫን ሲያነሳም ሃይበሪ የመጨረሻውን የክብር ማህተም አግኝቷል። ግንቦት 7 ቀን 2006 እንደ ጎርጎሮሳውያኑ የዘመን ቀመር ሃይበሪ የመጨረሻውን ጨዋታ አስተናግዷል። አርሰናል ከዊገን አትሌቲክ ቴሪ ዳንኤል ኦንሪ ሃትሪክ ሰርቶም ሜዳውን ተንበርክኮ ሲስማት መላው የለንደን ቀይ ክፍል በእንባ ታጥቧል። Thierry Henry, whatever Thierry Henry achieves, his name will be forever associated with Highbury. And on the last day here, he has a hat-trick. ያመሳም ለሳር ሳይሆን ለ93 ዓመታት ለኖሮ ትውስታ የቀረበ የፍቅር ቃል ኪዳን ነበረም። የስንብት ቃል ኪዳን። ሃይበሪ ዛሬ የለም። በቦታው ላይ ሰዎች ይኖሩበታል፣ ልጆች ይጫወቱበታል። ነገር ግን በሰሜን ለንደን አየር ላይ አሁንም የአርሰናል መንፈስ ይነፍሳል። ሃይበሪ ማለት ለአርሰናል ደጋፊዎች የመነሻ ጥበብ፣ የክብር ምልክትና የናፍቆት ምንጭ ነው። ምንም እንኳን ኤምሬትስ ዘመናዊና ግዙፍ ቢሆንም የሃይበሪ ትዝታ ግን እንዳሮጌ ወይን እየቆየ ይጣፍጣል። ምክንያቱም ታሪክ አይፈርስም፣ ታሪክ ይነገራል እንጂ። ሃይበሪ የመድፈኞቹ የዘላለም ቤት። ግንቦት 7 ቀን 2006 ሰሜን ለንደን ሃይበሪ ስቴዲየም የመጨረሻው ስንብት ምን መልክ ነበረው የሚለውን ሰፋ አድርገን እንመልከት። ግንቦት 7 2006 ዓመተ ምህረት በሰሜን ለንደን ሰማይ ስር አንዲት ፀሐይ እየጠለቀች ነበረ። የ93 ዓመቱ የሃይበሪ ታሪክ ሊያበቃም፣ የክለቡ መንፈስም ወደ አዲሱ ሜዳ ሊሸጋገር ጥቂት ደቂቃዎች ቀርተውታል። ያ ዕለት ግን ዝም ብሎ የእግር ኳስ ጨዋታ ሳይሆን የአንድ ታላቅ ፍቅር መዝጊያ ምዕራፍ ነበረ። አርሰናል በሜዳው በ2005-2006 የውድድር ዘመን ግንቦት 7 ቀን የውድድር ዓመቱን የመጨረሻ ጨዋታ ያደርጋል። ያ ጨዋታም ከተጋጣሚው ዊገን አትሌቲክ ጋር ይደረጋል። በዕለቱ አሰልጣኝ አርሰን ቬንገር የንስሌማንን የግብ ዘብ አድርገው አሰልፈውታል። ኢማኑኤል ኤቡዌ፣ ካምቤል፣ ኮሎቱሬ እንዲሁም ደግሞ አሽሊ ኮል የተከላካዩን መስመር ይዙታል። በአማካይ ቦታ ላይ ሴስክ ፋብሬሃዝ፣ ጂልቨርቶ ሲልቫና አሌክዛንደር ህለብ ይገኛሉ። የመስመር ማጥቃት ሚና የጆዜ አንቶኒዮ ሬስ እና የሮበርት ፔሬስ ነበር። ቴሪ ዳንኤል ኦንሪ ንጉሱ ተጫዋች የአርሰናል የፊት መስመርን ይመራል። አርሰን ቬንገር ከተጠቀሟቸው በተጨማሪ በተቀያሪ ወንበር ላይ ፍሬዲ ሊምበርግ፣ ዴኒስ ቤርካምፕ፣ ሮበን ቫን ፐርሲ፣ ማኑኤል አልሙኛና ጆዋን ጁሩን ተቀያሪ ወንበር ላይ አስቀምጠዋል። በዛን ዕለት የነበረው ስሜት የተለየ ነው። የሃይበሪ ስቴዲየም በርከት ያሉ ተመልካቾች ወደ ሜዳ ገብተዋል። የመጨረሻው ስንብት መሆኑን ተከትሎ ደስታና ሐዘን የቀላቀለ ስሜት በስቴዲየሙ ይታያል። በጨዋታው እንቅስቃሴም የአርሰናል እግር ኳስ ቡድን ሮበርት ፔሬስ 8ኛው ደቂቃ ላይ ጎል አስቆጥሮ 1-0 ጨዋታው መምራት ተያይዟል። 10ኛው ደቂቃ ላይ ሻርነር ዊጋኖችን አቻ አደረገም። 33ኛው ደቂቃ ላይ ዴቪድ ቶምሰን ሌላ ጎል ጨምሮ ዊጋን ጨዋታውን 2-1 መምራት ያዘም። ልማደኛው መድፈኛ ጎል ጨራሽ የአርሰናል የምንጊዜም የማጥቃት ምሳሌ መነሻ መድረሻ ቴሪ ዳንኤል ኦንሪ 35ኛው ደቂቃ ላይ ለቡድኑ ሁለተኛውን ለራሱ የመጀመሪያውን አስቆጠረም። ቴሪ ዳንኤል ኦንሪ ደገመ። 56ኛው ደቂቃ ላይ አርሰናል ጨዋታውን 3-2 መራም። በመጨረሻም 76ኛው ደቂቃ ላይ ቴሪ ዳንኤል ኦንሪ የተገኘውን የፍጹም ቅጣት ምት አገባም። ኳሲቱ በመረቡ ላይ ስታርፍ ቴሪ ዳንኤል ኦንሪ ደስታው የተለየ ነበረም። የታሪክ ከታቢዎችና የታሪክ ጸሐፊዎች የሄንሪን የመጨረሻ አጋጣሚ እንዲህ ሲሉ ይገልጹታል። ቴሪ ዳንኤል ኦንሪ
በዚህ ዕለት ሃትሪክ ሰርቶ ሃይበሪን በክብር ሸኛት። ሶስተኛዋን ጎል በፍጹም ቅጣት ምት አስቆጥሮ መረቡ ላይ ሲያሳርፋት ወደ ደጋፊው አልሮጠም፣ በደስታም አልጮኸም። ይልቁንም ወደ ሳሩ ተንበረከከም። ያንን ወርቃማና አረንጓዴ የሃይበሪ ሳር ዝቅ ብሎ ሳመው። ያመሳም ለሳር የቀረበ አልነበረም። ያመሳም ለያን ራይትና ለነቶኒ አዳምስ መንፈስ የቀረበም ለአርሰን ቬንገር አባትነት የተሰጠ ምስጋና ለ93 ዓመታት በዛ ሜዳ ላይ ለፈሰሰው ላብና ደም የተሰጠ ክብር ነበረ። ቴሪ ዳንኤል ኦንሪ ያንን ቅጽበት የማይረሳው ሆኗል። ንጉሱ ተንበረከከም። በለንደን በረዷማ አየር ውስጥ በሺዎች የሚቆጠሩ ደጋፊዎች ትንፋሻቸውን ዋጥ አድርገው ሲመለከቱት ቴሪ ዳንኤል ኦንሪ ለታሪካዊው ሃይበሪ የመጨረሻውን የፍቅር ቃል ኪዳን አሰማም። ያ መሳም የክብር መሳም ነበረ። ሁሉንም ነገር እዚህ ትቼዋለሁ የሚል የሰንበት ድምፅ። ኦንሪ ከሳሩ ሲነሳም ፊቱ ላይ የሚታየው ስሜት ከድል በላይ ነበረ። የአንድ ትውልድ ትዝታም፣ የማይሸነፉቱ ድንቅ ጉዞና የሰሜን ለንደን ቀይ ደም በዚያ ቅጽበት ተሰብስበው ታዩም። ሃይበሪም ለንጉሷ የመጨረሻውን እጅ መንሻ ሰጠችው። ጥቂት ቆይቶም የጨዋታው ማብቂያ ፊሽካ ሲነፋም መብራቶች ጠፉ። ሃይበሪ ለዘላለም ተኛች። ነገር ግን የኦንሪ ያመሳም በሳሩ ላይ ሳይሆን በታሪክ መዝገብ ላይ ታትመው ቀረም። ክቡራትና ክቡራን፣ አርሰናል በሃይበሪ ስቴዲየም እጅግ ጣፋጩን ድል አስመዝግቧል። በክብርም ተሰናብቶታል። ሃይበሪ የታሪክ ምዕራፉን ዘግቶም በአንድ ቦታ እዚህ ነበር የሚል ታሪክ ቢጽፍም ታሪኩ ግን ከታሪክ በላይ የተነገረ ይቆያል። በዚህ ታሪክ መነሻነት ከ22 ዓመታት በኋላም ደማቁ የኤምሬትስ ስቴዲየም በክብር በዋንጫ ሊንቆጠቆጥ 2 ጨዋታ አርሰናል ቀርቶታል። ድልና አርሰናል እየሄዱበት ያለው መንገድ ሊያገናኛቸው የተቃረበ ይመስላል። የመጨረሻው ቀን ቢታወቅም በድጋሜ ለአርሰናልና አርሰናላውያን የድል ዓመት እየመጣ ይመስላል። Fado mal escrito, beijo perdido na curva do grito, ruído da solidão na taberna vazia, canta Isabel triste ao fundo do bar.